የሰው ልጅ በስሜት የተሞላ ነው። ከስሜትና ከዐቅል ተዋህዶ የተፈጠረ ነው። መላኢካ ስሜት የለበትም፣ አላህን መታዘዝ ብቻ ነው። እንስሳት ዐቅል የላቸውም። ሰርዶን ውሃን የሚያዩበት መንገድ የሚመርጡበት ፊጥራ ቢኖራቸውም ዐቅል የላቸውም፣ ስሜት ብቻ ናቸው። ሰው ግን ስሜትም ዐቅልም ነው። ዐቅሉ ስሜቱን ያሸነፈለት ሰው ከመላኢካ ጋር ይመሳሰላል፣ ምናልባትም ሊበልጥ ይችላል። ስሜቱ ዐቅሉን አሸንፎ እንደ እንስሳ መብላት መሽናት ብቻ የሆነ ሰው ደግሞ ወደ እንስሳነት ይወርዳል፣ ከሰውነት ተራ ወጥቶ። የሰው ልጆች ሆይ ስሜትን የመርዝ ያክል ፍሩት። ስሜትን አትከተሉ። የሰው ልጅ ስሜቱን ሲከተል ነው ከመንገድ የሚወጣው። የገንዘብ ስሜት ያለበት ያጭበረብራል፣ ይሰርቃል፣ ይዋሻል፣ ጉቦ ይበላል፣ ወለድ ይበላል፣ ያበላል። ብቻ ኪሱን መሙላቱ ነው የሚታየው። የተቃራኒ ጾታ ስሜት ያለበት ሰው ኒካህ አለኝ የለኝም አይልም፣ በዓይኑ ሐራም ያያል፣ ዝሙት ላይ ይወድቃል። በዘመኑ ብዙዎችን እየፈተኑ ያሉ ቆሻሻ ፊልሞችን ያያል። ስለዚህ ስሜትን ከዲን የሚያርቅን ፍላጎት የመርዝ ያክል ፍሩት። ስሜትን መከተል ወንጀል መስራት ማለት መርዝ እንደመጠጣት ነው፣ መርዝ እንደመብላት ነው። መርዝ ዱንያ ላይ ይጎዳል፣ ወንጀል አኺራ ላይ ይጎዳል። ከሰዎች ጋር መቀላቀልን ደግሞ እንደ እሳት እዩት። እሳት አስፈላጊ የሆነው ያክል ነው የሚቀረበው የሚሞቀው። ምግብ ለማብሰል የሚጠቀሙት እሳት በጥንቃቄ ካልተያዘ እንደሚጎዳው ከሰዎች ጋር ያለ ግንኙነትም የእሳት ያክል ካልፈሩት ካልተጠነቀቁት በሰው ምክንያት የሚከፍር ሰዋል፣ በጓደኛ ምክንያት ዝሙት ላይ የሚወድቅ ሰዋል፣ ኸምር የሚጠጣ ሰዋል፣ የሐራም ገንዘብ ወደ ኪሱ የሚያስገባ ሰዋል። ስለዚህ ከሰዎች ጋር ያለን ግንኙነት ልክ እንደ እሳት በሩቁ አድርጉት፣ መቅረብ ካስፈለገም በልክ አድርጉት። ሰው ጓደኛውን ነው የሚመስለው ተብሏል። የነቢዩ አጎት አቡ ጣሊብ ሊሰልም ምንም የቀረው ነገር አልነበረም። የተለያዩ ግጥሞቹ ሙስሊም ነው እንዴ ሁሉ ያስብላሉ። ለነቢ ተከላክሏል፣ ለእሳቸው ጠበቃ ሆኗል። አቡ ጣሊብ እስካለ ድረስ ነቢ ብዙም ጉዳት አልደረሰባቸውም። የደረሰባቸውንም ጉዳት አብሮ ተቀብሎ አስተናግዷል። የሰው ወቀሳ ባልፈራ ኖሮ የአባቶቹን የአያቶቹን ሃይማኖት ተወ እባላለሁ ባልል ኖሮማ ምድር ላይ ካሉ እምነቶች ሁሉ የተሻለው እምነት ሃይማኖት የሙሐመድ ሃይማኖት እንደሆነ አውቃለሁኝ። በአፌ ልገልጽ ይሄን የከለከለኝ የአባት አያቶቹን መንገድ ተወላለሁ እባላለሁ ብዬ ነው ብሏል። ይህ ሰው በአፉ አውጥቶ እንዳይናገር ያመነበትን ነገር የከለከሉት መጥፎ ጓደኞቹ ናቸው። መጥፎ ጓደኛ ዱንያን አኺራን ያበላሻል። ወከዛሊክ ምግብን እንደ መድኃኒት ተጠቀሙ ይሉ ነው። ምግብ አገኘሁ ብለህ ዝም ብለህ አትብላ፣ ሆድህን አትሙላ። የሰው ልጅ ከሚሞላቸው ነገሮች ሁሉ የከፋ የሚሞላ ነገር ቢኖር ሆድ ነው ተብሏል። መራብ አልፈልግም ተብሎ ጠግቤ መብላት አለብኝ፣ የተለያየ አይነት ምግብ ያስፈልገኛል ተብሎ ሐራም አይበላም፣ የተሰረቀ አይበላም፣ ኢስራፍ አይደረግም። ሙስሊም ሲርበው ነው የሚበላው። ሲበላም ሆዱ እስኪሞላ መተንፈሻ እስኪያጣ ድረስ አይበላም፣ በልክ ይበላል። ስለዚህ ምግብን እንደ መድኃኒት ተጠቀም። መድኃኒት በቀን ተከፋፍሎ በሰዓት ተከፋፍሎ ነው የሚሰጠው። ምግብም እንደዛው በመጠኑ መሆን አለበት። አብዝቶ የበላ አብዝቶ ይጠጣል፣ አብዝቶ የጠጣ አብዝቶ ይተኛል፣ አብዝቶ የተኛ ደግሞ ብዙ ኸይር ያመልጠዋል። ሆድ ሲሞላ አቅል ማሰብ ያቆማል፣ ለአኺራ መጨነቅ ያቆማል። ሙእምን ሆዱን አያመልክም። የሚኖረው ሊበላ አይደለም፣ ለመኖር ያክል ነው የሚበላው። ለሆዱ ብሎ የሚኖር ሆዱ ካልሞላ የሚጨነቅ ካፍር ነው። አላህ ተባረከ ወተዓላ የከለከለን በአግባቡ ልንከለከል፣ ያዘንን ልንታዘዝ፣ የዲን ጉዳይ ላይ ጥንቁቆች ልንሆን፣ ከወንጀል አብዝተን ልንርቅ፣ የእሳት የመርዝ ያክል ወንጀልን ልንፈራ ይገባናል። በተለይ ባለንበት የድንገት ሞት በበዛበት ዘመን ነብዩ ሰለላሁ ዐለይሂ ወሰለም ከቂያማ ምልክት አንዱ ድንገተኛ ሞት ይበዛል ብለዋልና ጠዋት ደህና የነበረ ሰው ከሰዓት ጀናዛውን በቃሬዛ ሰዎች ተሸክመው ያመጣሉ። ለነገ ቀጠሮ ምሳ ለመብላት የተቀጣጠሩ ሰዎች ከተቀጣጠሩት መሃል አንዱ ሶላተል ጀናዛ ተሰግዶበት ዳግም ዱንያ ላይ ላይበላ ወደ አኺራ ይሄዳል። ይህ አይነት የድንገት ሞት በበዛበት ዘመን ኻቲማችን እንዳይበላሽ ሁሌም ከወንጀል ልንጠነቀቅ ይገባናል። ከወንጀል አይነቶች አንዱ ከበደል አይነቶች አንዱ አማናን ማጉደል ነው። የተለያዩ የአማና አይነቶች አሉ። ሁሉም በያለበት ኃላፊነት አማናውን በአግባቡ ሊወጣ ይገባል።